እግዚአብሔርን እጅግ አድርገን እናመሰግናለን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ነው። ይህ ብላንቴና ታስታውሳላችሁ በነበሩን ፕሮግራሞች ሁሉ ከኔ በኋላ ከኔ በፊት እነሱ ናቸው የሚናገሩት ጊዜኛ ተናጋሪዎች እና ብዙ ጊዜ የእነሱን ኮንቲኒቲ መጠበቅ ስላለብን እና በእግዚአብሔር መከተል ውስጥ ያለውን ትልቅ ጸጋ ያሳየንና ከታተለው ነበርና ስቴፕ ባይ ስቴፕ እና እንደገና ደግሞ እውነተኛ እረኛው እንዴት ነው ልናውቀው የምንችለው? ድምፁን እንዴት አድርገን ነው የምንሰማው? የእውነተኛ እረኛ ደግሞ መግቢያውና መውጫው በሩ ምንድን ነው? እና እሱ እየተናገረ ያለ የደቀ መዛሙርቶችን ህይወት አይ ነበር። ማን ነው እስከ መስቀል መጨረሻ ድረስ የተከተለው? እሱን ነበር ጌታ ሆይ እኔስ መጨረሻዬ እንደዚሁ በዚሁ ያምር ይሆን? መጨረሻዬን አሳምርልኝ። ወደ መስቀል መከራ ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእሱ ጋር ማንም አልነበረም እና ብዙ የሚያስለቅሰኝ ክፍል ኢየሱስና የትንሣኤን ወንጌል መስበክ ነው። ቅድም ቄስ ሲናገር ነበር አይታችሁት ከሆነ እኛ ከበዓል ያለፈ ነገር በህይወታችን ድነታችን ያረጋገጥበት እንደውም ከሁሉ ከትልቁ በዓሎች ሁሉ ትልቁ በዓል ትንሣኤ በዓል። ብዙዎች ግን የሚያከብሩት ግን አዲስ ዓመትን አለቀኑ ለእያንዳንዱ ለጊዜው ክፋቱ ይበቃዋል አይደል? ድነታችን ያገኘንበት መስቀል ላይ ስለሆነ የሁሉ ጊዜ ስለ መስቀሉ ስራ መስራት ደስ የሚለኝ መጸለይ ማገልገል እሱን ነውና ጌታችን መድኃኒታችን የመጨረሻው ነገር እንዲህ አለ፣ እንግዲህ ሰዓት ደርሷልና ልጅን አክብረው። ያቺ ሰዓት ከባድ ሰዓት ናት እና ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጸለየውን ጸሎት ለምንድን ነው የደብላብ ያላወው ብዬ ራሴን ጠይቅ ነበረ። እና ጌቴሴማኒ ራስን መካድ ቦታ ነው። ጎልጎታ የመስዋዕት ቦታ ነው። ኢየሩሳሌም ኃይለ መቀበያ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን የጸለየው ጸሎት በጌቴሴማኒ የደም ላብ ያላበው ለሁለት ትላልቅ ዓላማ ነው። ይሄ ምስጢር ገባኝ። አንደኛው እኔና አብ አንድ እንደሆነ እሱም አንድ ይሆን ዘንድ ህብረታችን ከአባቱ ከአብ ከልጁ ከወልድ ክርስቶስ ኢየሱስ ጋር ስለ አንድነት ነበር ግድ ያለው። ዛሬ ግን የአንድነታችን ቅጥር ፈርሶ ሳያለቅሳሉ እንዳንሱ ሆነው ወጣን። እግዚአብሔር ለመነው እሱም ተለመነን አለ። አስቀድሜ እግዚአብሔር ስለኛ ይዋጋል ብዬ ለንጉሱ ነግሬው ስለነበረ መንገድ ላይ ካሉ ጠላቶች ይታደጉ ዘንድ ከንጉሱ ወታደሮች ለመጠየቅ አፍሬ ነበርና አንደኛው እሱ ነው፣ ስለ አንድነት። ሁለተኛው ደግሞ በጣም የገረመኝ ወደ መስቀል መከራ የሄደ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ አባት ሆይ ብትፈቅድ ጽዋ ከኔ ይለፍ፣ ያንተ ፈቃድ እንጂ የኔ ፈቃድ አይሁን። ሁለተኛው በጌቴሴማኒ የደም ላብ ያላበው ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱን ለመፈጸም ነው። የራሱ ፈቃድ ነበረ ወይ? አዎ፣ ራሱ ፈቃድ ፈጽሞ መጣ። አቤላ ከዚህ ፈቃድ ፈጽሞ ይገባኛል ፈቃዱ ና አራት ወንጌላቶችን ሁሉ ጊዜ ክርስቶስ ላይ እንዴት ማዕከል እንዳደረጉ ደግሞ አይ ነበርና ማቴዎስ ንግስናው ላይ ሲያስቀምጥ ንጉስ መሆን ኢየሱስን መድረኮቻቸው ሁሉ ክርስቶስን ማዕከል ማድረግ አለባቸውና ዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ ሰማይ ተከፍቶ መላእክት በሰው ልጅ ላይ ሲወጡና ሲወርዱ አየሁ ሲል ስለ መውጣትና ስለ መውረድ አይደለም የሚያመለክተው የክፍል ቴዎሎጂካል ኮንቴክስት። ይሄንን ራእይ ያዕቆብ አይቶታልና ደክሞት ያለ ሰማይ ተከፍቶ ከሰማይ ተከፍቶ ከሰማይ እስከ ምድር ድረስ መሰረት ተደርጎ መላእክት ሲወጡና ሲወርዱ አየሁ። የሰማይ ደጅ በዚህ ነው አለ። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እዚህ ላይ ሰማይ ተከፍቶ መላእክት በሰው ልጅ ላይ ሲወጡና ሲወርዱ አየሁ ሲል ስለ መውጣትና ስለ መውረድ አይደለም የክፍል ቴዎሎጂካል ኮንቴክስት የሚያመለክተው። ምን ማለት ነው? የኮሙኒኬሽናችን ሴንተር የቀራንዮ ጀግና ኢየሱስ ነው። ከማን ጋር የሚያገናኘን? ከአብ ጋር የሚያገናኘን እና ሞቱ ላይ የተነሳና እነዚህ አራቱ የአዲስ ኪዳን እምብርት ዋና መጽሐፍ የሚባሉ አራቱ ወንጌላቶች ናቸው። ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። እና እነሱ ማቴዎስ ንግስናውን አመለከተና ንግስናው ላይ አንደር ላይ ያደረገው፣ ማርቆስ ደግሞ ሰርቫንት መሆን አገልጋይ መሆኑን ኢየሱስ፣ ሉቃስ ደግሞ ሂማኒቲ መሆኑን ሰው ልጅ ሊያገለግለን እንጂ ልናገለግል ዮሐንስን ሁሉ ጊዜ በዚህ
ስፔሻሊ እስከ መጨረሻው ባለው ነገር ላይ ማየት ፈልገው ዮሐንስ ነው። ሐዋርያ ዮሐንስ ደግሞ ያስቀመጠው መለኮት መሆኑን የክርስቶስን ሞትና ትንሣኤ በደንብ የተረከው የመስቀሉ ስራ በደንብ የተረከው ዮሐንስ ነው። የክርስቶስን ሞትና ትንሣኤውን የመስቀሉ ምስጢር ሲናገር ራሱ በ4 ፖይንት ላይ ያስቀመጠው አሁን ይህ ሰው ልጅ ከበራል። ሰው በመስቀል ላይ ይከብራል። መስቀል እኮ ይወርዳል። ፍቅርና ፍትህ የተገናኙበት መስቀል ላይ የእግዚአብሔር የቁጣው ፍርድ የተከናወኑ መስቀል ላይ መስቀል የድል ምልክት ነው። እንጸልይ። እግዚአብሔር ሆይ እንወድሃለን፣ እናመሰግንሃለን። አቤቱ እንዳንተ ያለ ጌታ እንዳንተ ያለ አባት የለምና ክብር፣ ውዳሴ፣ ምስጋና፣ አምልኮ ለአንተ ይሁንልህ። እነዚህ ልጆቻችንን አንስተህ ጌታ ሆይ በተለይ እናትና አባት ይሄ ልጅ እዚህ ጋር ቆሞ ሲያገለግል እናትና አባት እንዴት እንደምታዩት የእግዚአብሔር መለኮታዊ አሰራሩን እኔ ለእናንተ ተዋለሁ። ልጆቻችሁን እናንተ ቁጭ ብላችሁ ልጃችሁ እስኪ ሲያስተምራችሁ ስለ እግዚአብሔር ቃል በአሜሪካ ማህፀን ተወልደው የአሜሪካን ጡት ጠብተው አድገው እንደገና ደግሞ የእግዚአብሔር መለኮታዊ ቃል ደግሞ በዚህ እንግሊዘኛውን ቋንቋ ለነሱ ማዘር ቋንቋ አድርጎ ጌታ ሲሰጥ ወንጌል እኮ ቀጠለ። እናንተ እኔ ልጆቹ ሳይ የወንጌል ቅብሎች እንዲሰምር የወንጌል ባላድራን ማስነሳት አሁን ቀጠለ በልጆቻችን። እኔ እንደውም እንዲላለሁ ለሀገሬ ለኢትዮጵያና ለኤርትራ ተስፋ አላት። እነዚህ ልጆች ከምን የጸዱ? ከመርገም የጸዱ ናቸው። ከዘረኝነት የጸዱ ናቸው። ከደም የጸዱ ናቸው። ነገ ለሀገሬ ለኢትዮጵያና ለኤርትራ ትላልቅ ሪቫይቫል የሆነ ነገር የምጠብቀው ከነዚህ ብላቴናዎች ናቸው። አንዴ እንደውም እንደዚህ ያለቀሱ ጌታ ሆይ በልጆቼን ቀብተህ እንዳታሳፍረኝ፣ ማገልገል ያለብኝን አገልግዬ እንዳልፈርዳኝ አልኩት። ይችላል ጌታ። ለቀላል አትዩት። እነዚህ ልጆች በዚህ እድሜያቸው በብላቴነት እድሜያቸው ቆመው መሰዊያው አጠገብ ቄሱ ፊት ለፊት ላይ ቆመው ሲያገለግሉ ይሄ ልክ በልባቸው ጽላት ላይ ፕሪንት ይሆናል። ይገርማችኋል አይደለም? እነሱ እዚህ ከመጀመሪያው ጀምሮ ይሄንን የእግዚአብሔርን ግሎሪና ክብሩን ህልውናውን እያዩ ያደጉ ይቅርና ነህምያ እንኳን ኢየሩሳሌምን እኮ አያውቃትም። ባቢሎን የተወለደው ግን የኢየሩሳሌም ቅጥር መፍረሱን በሰማው ጊዜ ያያለ ቀን አለቀስኳል። አያውቃትም። የእኛና የእናንተ ልጆች ግን ከእኛ ጋር አብረው እየወጡ እየገቡ ከቤና መስግኑት። ጌታ እንዲለዋለሁ ጌታ ሆይ በልጆቼ እንዳትፈትነኝ፣ በጤና እንዳትፈትነኝ፣ በኢኮኖሚ እንዳትፈትነኝ፣ በትዳሬ እንዳትፈትነኝ፣ የዘመኔ ፍጻሜ ባንተ ፊት ያማረ ይሁን እለዋለሁ። ጌታ ደስ ይበላችሁ። ይሄ ብላቴና ቆሞ እያለ እኔ እዛ ጋር ሁሉ ነገር ዳሰሰው ነበረ። አጠቃላይ የመጽሐፍ ቅዱስን ሂደት ዳሰሰው ነበረ። እንዳንድ መጽሐፍ ቅዱስ አስተማሪም ዳሰሰው ነበረና ልክ ማና መጣ? ሳሙኤል እዚህ ጋር አለ። እዚህ ጋር የቃል ኪዳኑ ታቦት አለ። እዚህ ጋር ደግሞ የኤሊ ልጆች አፊናና ፊናስ አሉ። ለሁለቱ ፍርድ የሚሰጥ ዛርካው ተከበደንት የቃል ኪዳኑ ታቦት መካከላቸው ላይ ያለ። ይሄኛው በጽድቅ በቅድስና ያድጋል፣ ያንነዛ ደግሞ የፈለጉትን ያድጋሉ። አቤት! አንዱን ሳሙኤል ከአስሩ ከፍናል ያስፈልቶ ብርቅ በነበረበት በዛ ዘመን እግዚአብሔር ቃል ይህን ብላቴና ቀብቶ ታላቅ ስራ ሲሰራ አሁንም ጌታ ሆይ በልጆቻችን እንዳሳርፈን አባ እንፈቅድልሃለን። የፈለግከውን ነገር ስራ ጌታ ሆይ እነሱም እስከ ልጆቻቸው የእግዚአብሔር ቡሩካን ዘር ናቸውና በከንቱ አይደክሙም፣ ለጥፋትም አይወለዱም። ገና ሳይናገሩ ሰማቸዋለሁ ያልከው ጌታ ሆይ አጥፊው የበኩር ልጆችን እንዳያጠፋ ሙሴ ደም ርጭትና ፋሲካን በእምነት አደረገ። ሙሴ የረጨው ደም የእንስሳት ደም ነው። ለእኛና ለልጆቻችን ግን የበዛው ደም ግን የእንስሳት ደም አይደለም። ይሄ የአዲስ ኪዳን ደሜ ነው። ያ የእንስሳት ደም የበኩር ልጆችን ለመታረቅ ከሆነ አሮን በዓመት አንድ ጊዜ ለሱና ለሕዝቡ ኃጢአት ስርየት ሲል የእንስሳት ደም ይዞ አንደኛ ለሱ፣ ሁለተኛ ለሕዝቡ፣ ሶስተኛ የእንስሳት ደም፣ አራተኛ በዓመት አንድ ጊዜ 430 ዓመት ካበቃ በኋላ 10ኛው ላይ ደግሞ ፈሰሰ። ያን ደም በመቃንና በጉብ ላይ ቀቡት። ያ የእንስሳት ደሙ ያ ደም
ያ ደም ከ430 ዓመት ከመከራው ዘመን ከባዶ ዘመን ለማውጣት በቂ ከሆነ እናንተ የአባቴ ብሩካን ለእኔና ለእናንተ ለልጆቻችን እኮ የፈሰው ደም ግን የእንስሳት ደም እኮ አይደለም፣ የሚናገር ደም ነው። የአዲስ ኪዳን ደም አሮን በዓመት አንድ ጊዜ እኮ ነው። ለዙም ስርየት እኮ ነው። የእንስሳት ደም ይዞ በዓመት አንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሱ አይደለም ለኛ ከኃጢአት የተገባውን ነገር ተፈትኖ ያለፈ ሊቀ ካህን አለን። ስለኛ ግን ኃጢአት አደረገ ይላል። ለሱ አይደለም ለኛ በዓመት አንድ ጊዜ አይደለም፣ ለዘላለም የእንስሳት ደም አይደለም፣ የገዛ ደሙን ይዞ አባት እንወድሃለን፣ እናመሰግንሃለን። ልዑል ቃሉ ሰጠ። የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመንበት ጋሻ ነው። እኔንም ከማንም ማሰው ባሪያ በመልካም አስበኝ፣ ሁሉ እንደ ሐሳብ እንደ ፍቃድ ይሁን። ስለ ሁሉ ተመስገን፣ በኢየሱስ ክርስቶስ ዘላለማዊና ቅዱስ ጻድቅ ስም አሜን። ጌታን እጅግ አድርገን እንዳመሰግናለን። ዛሬ ቄስ የሰማይ አምላክ እግዚአብሔር አብዝቶ ይባርከው። ይገርማችኋል፣ ምናልባት እንደው የክህነት ልብሱን ለብሶ እንደገና ደግሞ ያደግንበትም በዛው መካኒስ ስለሆነ እንዲህ ስታዩት በመንፈስ ቅዱስ የሚቃጠል እንዳይመስላችሁ። እኔና እሱ ሉትራን ቸርች ላይ ሪቫይቫል እንዲመጣ ቄስ ባህታ ባሉበት ዘመን እኔና እሱ ሰኞ ሰኞ እያንዳንዱ ወንበር ላይ እጃችን እየጻልን ጸልይ ነበር፣ ሪቫይቫል እንዲመጣ። ጌታ ይባረክ እና በጣም ጌታ እየረዳው ሰው እግዚአብሔር እየረዳ ያለው ሰው ወንድማችን እጁ ቄስ የሆነ ወንድማችን ዳኒ ይህን ሀሳብ ሲያመጣ በቃ ወንድማችን ይህን ብሏልና መተን እሱ ጋንትም ቄስ ቅዳሴው ሰዓት ይፈጽም ቃል እግዚአብሔር እንዳቀር ተነጋግረን የመጣ ነውና ያለው ያልረፍኩት እሱ ቤት ነው። በጣም ነው የምንዋደደው ከመጀመሪያም ጀምሮ። ጌታ ይረዳው። ውድ ባለቤቱም ደግሞ እንደዚሁ ቅን የዋህ እና ጓዳችሁን ሁሉ አውቃለሁ እግዚአብሔር የሚጠቀምበት ሰው ነውና ሰማይ አምላክ እግዚአብሔር አብዝቶ ይባርክ። ቄስ ያኔ የሰማይ አምላክ እግዚአብሔር አብዝቶ ይባርክ። ትሁት ነው፣ ሀምብል ነው፣ ራሱ ዝቅ ያደረገ ጌታ ይባርካችሁ። እናንተንም እግዚአብሔር አብዝቶ ይባርካችሁ። እንግዲህ እዚህ ስንጀምር ጀምረን ነው እንግዲህ እዚህ የመጣሁትና ዛሬ አንድ ነገር ምን አስደነቀኝ ይበላል። ያው ዶክተር የሚያውቃልና እንግዲህ አንድ ዶክተር ላይ እንደዚህ አለ። አንድ የተወሰነ ፕሮግራሙ ላይ ቄስ ማኖቹ ቄስ ዳኒ እንደዚህ አለ። ምን አለ? ፓስተር እያለ ብዙ አገልጋዮችን እንጠራለንና ሐሳባቸውን ለመጠቅለል ሰዓት ይፈጅባችሁ ነበረ። ለምን? በዛ ሰዓት የሚሰጣችሁ 20 ደቂቃ ነው፣ 18 ደቂቃ ነው ያ ሲጀመር ማለት ነው። እና በዛ 18 እና 20 ደቂቃ ሁላችሁም ታውቃላችሁ አንድ መጽሐፍ ግን አስተምር ነበር፣ አንድ ሙሉ መጽሐፍ። እና ፓስተር ይሄንን ጥበብ የሰጠ እግዚአብሔር ይባርክ ይለኛልና አስቡ፣ የክሩሴድ አገልጋይ የሆነ ሰው በ18 ደቂቃ ሲወሰን። ዛሬ ደግሞ እነዚህ ሲያስመልኩ ሳያቸው እንዲህ ደስ እንዳለ ጌታ ሆይ ሰዓት ጀመርክላቸው። ደግሞ ያስመለክሽው ጌታ እግዚአብሔር አብዝቶ ይባርክሽ ወንድሜ። እንዲህ አይነት ቁመና በሳይል አትገኝም የተባለልኝ ጌታ ይባርክ፣ ዘመናችን ይባርክ። አፕሪሺዬሽን እኮ የለም እኮ አይገርማቸው። የመጀመሪያውን አፕሪሺዬት ያደረገው ራሱ እግዚአብሔር ነው። የእጆቹ ስራ መልካም እንደሆነ አየኩ ነው የሚለው። ጌታ ዘመናችሁን ይባርክ። ያው ቅድም ዳንም እንደተናገረው በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በመሆን አንድ ላይ እኔና ፓስተር ጻድቅ ሆነን ለረጅም ጊዜ እና አብረን አገልግለናል። እኔ ደግሞ 547 ከተማ ነው ኢትዮጵያ ውስጥ ክሩሴድ ያደረኩት። 97,331 ሰው ነው ጌታችንን መድኃኒታችንን ኢየሱስ እንደግላል ያደረገበት በ20 ዓመት ውስጥ ማለት ነው። ክብሩን እሱ ይውሰድ። እንደ እግዚአብሔር ያለ ባል ትናንትና ዳውንታውን ሲልቨር ስፕሪንግ ነበር። ለመንግስቱ ለከተማ ውስጥ ተደውሎ ሁሉ እሳት አደጋ መጣ። ተከበብን። ሰው እንዲስተው ነግራቸዋቸው ተናወጠ ከተማ። ይሄ ነው ወንጌል። ለካዛ አካባቢ እንግዲህ ነጋዴዎች ምናምኖች አሉና ተረብሸዋል፣ መንፈሱ ተረብሸዋል። በኢትዮጵያ ነው በሜሪላንድ ላለችው አማኑኤል ብሎ ወንጌል ቤተክርስቲያን በእንደ ፓስተር ፍቅሩ አንድ ላይ ሆነ የዛሬ ዓመታት ውጃቸው ወጣው። ፓስተር በየዓመቱ ቋሚ ያደርግልናል። እኔ ብሄድኩበት ወንጌል ሲጭቶታል። ዳላስም ሲያትል ብሄድኩበት ክብሩን እሱ ይውሰድ። በተለይ ገና እንደመጣ ወደዚህ ሀገር ሲያትል ዲፕሬሽን ሲቲ ይባላል። እንዴት እንደተበሳጨው ከዛ ደግሞ የነዛ የሆነዎቹ ነበሩና ዚብራው ሁሉ የነሱ ባንዲራ ተቀብቷል። ይገባቸዋል አይደል?
ዜሩና ዘይቱን ከተማው ላይ በቴሌቪዥን አደባባይ አዋርደዋለሁ አለ። ይህን መንፈስ ዛሬ ከ3 ዓመት ታሪክ ነው። 3 ዓመት ቆርተው ለፊት ነበር ታሪክ ማለት። ከዛ በኋላ ወንድማችን መጣ በቴሌቪዥን አደባባይ ላይ አዋርደው ታውቃላችሁ አይደል? ክብሩን እስቲ ይወስድ ለመሰላችሁ። በጸሎት የማይሰራ ስራ የለም። በርካቶች ነው ትናንት ጌታ የተቀበሉት። ከዛ ሰዓት አደጋ ከበበን መጥተው ሲያው ያንዳንዱ ባነር አዩ፣ አነሱት፣ አዩት፣ ያንዳንዱ ነገር አዩት። ከዛ በኋላ ምን እናደረግ እንደነው እግዚአብሔር ሰጠኝ ጥበብ ሳውንድ ሲስተሙ ላይ እንግሊዝኛ ቋንቋ፣ አማርኛ ቋንቋ፣ ኦሮምኛ ቋንቋ፣ ስፓኒሽ ሳውንድ ሲስተሙ ላይ ትልቅ እንደዚህ ነው። ይሄ ከዚህ ትንሽ ከፍ ይላል። እዛ ላይ ስለ ወንጌል ስርጭት ሎድ እናደርግና ከዛ ህፃናትን ከፊት አስከተላለሁ። ለህፃናት የተለያየ ቋንቋ ያለው ትራክ ሰጣቸዋለሁ። ምክንያቱም ህፃናትን ትራክ ይቀበሏቸዋል፣ አዋቂዎች አያልፏቸው። ልክ ስፓኒሽ አካባቢ ስንደርስ ስፓኒሽ እንደሆነ የወንጌል ስርጭት እንከፍተዋለን። እዛው በእንትን በሙዚቃው በርካቶች ጌታን ተቀብለው ትልቅ ስራ ተሰራው። ክብሩን እሱ ይውሰድ። ሃሌሉያ፣ ጌታ ይባረክ። እንግዲህ ዛሬ የምንከተለው ዋናው እንትናችን ስለሆነ የክርስቶስ ሞቱ ትርጉም ሙሉ ፓወሩ ሰጥቷችሁን አስገቡልኝና ለማሳየት ነው። የክርስቶስ ሞቱ ትርጉም እና የዛሬ ዓመት ሲያትል መድኃኔዓለም ቸርች ነበርኩኝና ወደ 11 ነው 13 11 ወር 12 መድረክ ቆሜያለሁ። ተከታታይ ይደገም እየተባለ ማለት ነው። ትልቁ ቸርች ነው እንግዲህ በአሜሪካ ከ700 እስከ 800 ሰው ያለው ነውና እና አስታወስኩኝ። ልክ የዛሬ ዓመት እዛ ነበርኩኝ እና ወንድማችን ዘማሪ ኬፋ ነበር እዛ። ጌታ ይባረክ። የሚቀጥለውም ኮንፈረንስ አለ ቅዳሜና እሑድ ሜሪላንድ፣ እዛው መምጣት ትችላላችሁ። ሌሎቻችሁ የምትችሉ የክርስቶስ የሞቱ ትርጉም ነው የምናየው። ምን ማለት ነው? የመዋጀት ሞት፣ የምትክነት ሞት፣ የማስታረቅ ሞት፣ የእግዚአብሔር የቁጣ ፍርድ የረካበት ሞት ማለት ነው። ብዙ ጊዜ በእንደዚህ አይነት ነገር ላይ ማተኮር ጥሩ ነው። ጌታ ይባረክ። እንደ እግዚአብሔር ያለ ማንም የለም። እስኪ ከዛ በኋላ መግቢያ ክፍሌን ያው እንግዲህ በመካኒስ የመልእክትና የወንጌል ክፍል አለና ምንድነው 4 ወንጌላት የወንጌል ክፍል ይባላሉ። ከ4 ወንጌል ውጪ ደግሞ የመልእክት ክፍል ይባላል። እና ብዙ ጊዜ ደግሞ አንዳንዴ እንደዚህ የመልእክትም የወንጌል ክፍሉም ኤቭሪ ሰንዴይ ይሰጣችሁና የመልእክትም የወንጌል ክፍል ይሰጣችኋል። ከዛ በኋላ ዛሬ ሐሳቤን በመልእክት ክፍል ላይ ነው ማተኩሮ ካላችሁ ጉባኤውን ይቅርታ መጠየቅ አለባችሁ። ለምን? ማተኮር ያለባችሁ በወንጌል ክፍል ላይ ነው። ምክንያቱም መልእክቶች የወጡት ከየት ነው? ከወንጌል ክፍል ላይ ነው እንባል ነበር። 5 ኪሎ መካኒስ ማለት ነው። የጠቀመኛለ ክብሩን እሱ ይውሰድ። ስለዚህ ነው የመልእክት ክፍል ያልኩበት ምክንያት ከኔ የተነሳ ነው እንጂ የእናንተ የመልእክት ክፍል ሌላ ነው። ስለዚህ ከኔ ጋር የሚሄደው ፖስተሩ ላይ የሚያያችሁት አንዱ ስለ ሁሉ ሞተ የሚል ነበር ጥቅሱ ያለው። 2ኛ ቆሮንቶስ ላይ ያለውን ክፍል እናያለን። ምዕራፍ 7 ላይ ነው ምዕራፍ 5 14 እና 15 ላይ ነው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ሁሉ የሚለው ምንድን ነው? ስለ ሁሉ ሞተ። ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ጽፏልና ክርስቶስ ለእኛ እርግማን ሆኖ ከእርግማን ዋጀን። ሌላ ያልነገርኳችሁ እኔ የወጣሁት በአዲስ አበባ ቀጨኔ ልዩ ስሙ ማርያም ወንዝ ይባላል። ከዛ ወጥቶ ጌታ ዓለምን አዞረኝ። 56 ሀገር አይቻለሁ። ክብር ማን ይሰደው? ዛሬ ምስጢር አወጣለሁ። በዛው በቀጨኔ ማዕፀን የተወለደ ሰው አለ። ራሱ ከደበቀ የሚያሳፍር አይደለም። በላሻዎች ከብዳኖች ነን። እግዚአብሔር ትልቅ ስራ ሰርቷል። የኛ ሰዎች ደግሞ ይንገራቸዋል። በቀጨኔ ማህበረሰብ አንድም ለማኝ የለም አይደለም። ብቸገር ሙያ ውስጥ ገብቼ ሸማ እሰራለሁ። ብቸገር ጎበዞች ታማኞች ናቸው። ጌታ ይባረክ። ታታሪዎች ናቸው። ወንድማችን ሳክስፎን እዛ ጋር እሱ አብሮ አደጌ ነው። እዚህ ጋር ሳይው ደስ አለኝ። 2 ሳክስፎን ኢንተርናሽናል ሰዎች ወጥተዋል። አንደኛ
አክሊሉ ዘውዴ ራሽያ ሀገር ሄዶ 7 ዓመት ሙሉ ሳክስፎን አጥንቶ የያሬድ ሙዚቃ ቤት ዳይሬክተር ነበር። ራሽያ ዩኒቨርሲቲ ነበር ያሬድ ሙዚቃ ቤት እና ሁለቱም ሳቸው ጌታ ወይ ቀጥል አሁንም ከኛ ሰፈር ቀጥል አሁንም እላለሁ። ቀላል ነገር እንዳይመስላችሁ። ከዛ መሀል ቀጥል አሉ የወጡ ታላላቅ ሰዎች። እናት አባቴ ብሩክ ክብሩን እስቲ ውሰድ። ሃሌሉያ። ዛሬ ደግሞ በቀጨኔ ልዩ ስሙ ማርያም ውስጥ በሆነ ማህፀን ተወልደን ዛሬ ደግሞ አሜሪካን ሀገር አገናኘ። ወንጌል ይሄ አይደለም። ትናንት እዛ ስሰብክ ምን ስል ጌታ ወይ ወደ ዓለም ሁሉ ሄደ ወንጌል ስብካለ ሲባል አይመስልም ነበር። ለካ ይመስላል፣ ለካ ይሆናል። ጌታ ይባረክ። እንደ እግዚአብሔር ያለ ማንም የለም። ስለዚህ እነዚህን ክፍሎች ዋንትኖች እናያለን እና ስለዚህ ያው የመዋጀት ሞት ስንል ምን ማለት ነው? ከምንድን ነው የዋጀን? አንዳንድ መጽሐፍ ተንታኞች ያው ራእይ ላይ ያለውን ሐሳብ ራእይ 5:9-10 ያለውን ነገር እሱን ይጠቅሳሉ። አንዳንዶች ከኃጢአት ያው እርግጥ ያው ሌሎቹ ሐሳብ እንዳለ ሆኖ ከነገር ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝቦች ሁሉ በደም ዋጅተህ የእግዚአብሔር ካህናት የሆኑ ዘንድ አደረጋቸው ይላል። አሁን 6 ፖይንቶች ነው ማለት ነው። አንደኛ የምናየው ዛሬ አንደኛ መዋጀት ማለት ምን ማለት ነው? ሁለተኛ ደግሞ መጽሐፍ ቅዱሳዊ መሰረቱስ ምንድን ነው? ሶስተኛው ደግሞ ዋና የስለ መለኮቱ አስተሳሰቦች ምንድን ነው? የምናያቸው ፖይንቶች ፈጠን እያልኩ እናገራለሁ። አራተኛ የመዋጀት ሞት ዓላማውስ ምንድን ነው? ዓላማው አምስተኛ መንፈሳዊ ትርጉሙን እናያለን። ጨርሻ ላይ ማጠቃለያን ሐሳብ አስቀምጠና ጨርሳለሁ። ጌታ ይባረክና ከአንዳንድ ቦታም ደወላችሁልኝ የመጣችሁ አላችሁና መጨረሻ ላይ ብዙ እንትን የመጣችሁ ስላላችሁ አቋርጣችሁ ለእናንተ እጸልያለሁ። ምክንያቱም እግዚአብሔር ትላልቅ ነገር እያደረገ ነበር። ጌታ ይባረክ። ብዙዎች ከተለያየ ስርዓት ነፃ ይወጣሉ። እንደገና ደግሞ ከተለያየ ደግሞ ከካንሰር በሽታ ብዙዎች ይፈወሳሉ። ክብሩን እሱ ይውሰድ። ምስክሮች እዚህ ስላላችሁ እንደገና ደግሞ አንዴትም አለች አሁንም ወንድሜን ሳሚ የሰማይ አምላክ እግዚአብሔር አብዝቶ ይባርክ። እንኳን ደስ ያለ። ምክንያቱም ፍሬውን ስላየ እህታችን አለች። የት ነው ያለችው? ያችት ቁሚ ባለፈው እንኳን ደስ ያለሽ። ሳውዝ አፍሪካ ዘፋኝ የነበረች ካሴት ያወጣች ኤልያስ መልካ ሁሉ ካሴቷን የሰሩት እዛው ሳውዝ አፍሪካ በእኔ ጌታን ተቀብላ ትምህርቱን 1 ዓመት ሙሉ ቀጥቅጦ አስተምሮ እግዚአብሔር ዘመኔን ይባርክ። እንኳን ደስ ያለሽ። አሁን በደገም ጌታ ይባረክ። ክብሩን ውስጥ ይውሰድ። እንደ እግዚአብሔር ያለ ማንም የለም። ስለዚህ መጀመሪያ መዋጀት ስንል የመጀመሪያው ያው ከኃጢአት ነው የዋጀን። ከኃጢአት ከሞት ከሰይጣን ከነገድ ሁሉ እንዳልኳችሁ ከዛ ነው የዋጀን። መዋጀት ማለት ከባርነት ወይም ከፍርድ በዋጋ መፈታት ማለት ነው። ስለዚህ የመዋጀት ሞት ማለት ኃጢአተኛ ሰውን ለማዳን በሌላ ሰው በአምላክ እየተከፈለ የሞት ዋጋ ነው። በክርስቲያን እምነት ይህ በኢየሱስ ክርስቶስ መስቀል ሞት ተፈጽሟል። መዋጀት የሚለው ሐሳብ መጽሐፍ ቅዱሳዊ መሰረቱ ደግሞ 3 ፖይንቶች ላንሳ። አንደኛ የኃጢአት ዋጋ ሮሜ 6:23 የኃጢአት ዋጋ ምንድነው? ሞት ነው። ሰው ሁሉ በኃጢአት ስለወደቀ ሞቶ ቢገባ ሆነ። እኔ ቅድም የተነበበው የእንትን ክፍሉ በጣም ገረመኝ፣ ወንጌል ክፍሉና ምክንያቱም እነ ማርያም እንዲህ አሉ፣ አለቱን ማን ያንከባልላል? እንደሚነሳ ቃሉ ግን አለቱን ማን ነው የሚያነሳው? አለቱ ኦልሬዲ በሕግ ነው የታተመው። ማተም ታትሞበት እንዳይከፈት አድርጎ ሕግ ደግሞ ወገኖቼ አያድንም፣ ግን ራሳችን እንደ መስዋዕት ያሳየናል። ስለዚህ ሕግን ያከብራሉ። ደግሞ ያንን ማተም ያን ድንጋይ እኮ ቢነሳ ይነሳ ነበር። በምድር ስለማይቻል ማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 1 ላይ መልአኩ ከላይ መጣ፣ ድንጋዩን አንከባለው፣ በድንጋዩ ላይ ምን አደረገበት? ተቀመጠበት። ድንጋዩን ማንከባለል ብቻ አይደለም የመልአኩ ስራ ወይም የትንሣኤው ኃይል። ክርስቶስ ከሙታን ሲያስነሳው አለቃ አድርጎ ጌታ አድርጎ ባለስልጣን አድርጎ ገዢ አድርጎ ለቤተክርስቲያን ሙላትና ራስ አካል አድርጎ ሰጠው። አለቅነቱና ጌትነቱ በዚህ ብቻ አይደለም፣ ሊመጣ ባለው ዓለም ጌታ ነው። ሊመጣ ባለው ደግሞ ባለስልጣን ነው። አሜን። አንድ ትልቅ ምስጢር ልንገራችሁ። ያ የትንሣኤ መንፈስ ክርስቶስን ከሙታን ካስነሳው እንዴት የኛን ነገር ያስነሳው? ከዚህ በፊት ታስታውስ እንደሆነ የዚች ሰዓት ስለማይበቃን
በወንድማችን በዳኒ ቤት ላይ ሆነን ተከታታይ ትምህርቶችን አስተምር ነበር። እናንተን ሐዋርያት ሥራ ምዕራፍ 17 ከ18 ጀምሮ ያለውን ቃል ኢየሱስና የትንሣኤን ወንጌል እንስበክ የሚል አስተምሬያለሁ። እዚህ ይለኛል እና ኤፍክሮስና ስቲኮስ የተባሉ ፈላስፋዎች የእነሱ ፍልስፍና ወስደናል፣ ሁሉ አንስተናል። ሂንዶኒዝም እና ስቶይዝም፣ ሂንዶኒዝም ማለት ነው፣ ስቶይዝም ማለት ነው። ፍልስፍናቸውስ ምንድን ነው የሚለው ሁሉ አይተናል። እዛ ላይ ጳውሎስ ከ1 ሰዓት እስከ 30 ከ50 እስከ 1 ሰዓት ዞሮ በአንድ ሰዓት ያዙት። በአንድ ሰዓት የአሪዮስፋጎስ የተባለ ቦታ ኢንተርናሽናል መድረክ እንደ ዩናይትድ ኔሽን በዓመት አንድ ጊዜ የሚቆም ትልቅ ጉባኤ ነው። እዛ ላይ ሆኖ ጳውሎስ በአንድ ሰዓት ንግግር ተናግሮ፣ ምክንያቱም አንደኛ የነሱ ጠቢባን በእውቀታቸው ይጠመዳሉ ይላል። ፈላስፋዎች ናቸው። ፍልስፍናን አንስተናል፣ ታስታውሱ እንደሆነ ምን አይነት ፍልስፍና እንደሆነ ሂንዶኒዝም እና ስቶይዝም ፍልስፍናውን በሙሉ አይተናል። በእነሱ ፍልስፍና ክራይቴሪያ ተለክታችሁ ነው ያቺ አሪዮስፋጎስ የምትባለው ቦታ ላይ የምትቆሙት። ሁለተኛ ደግሞ የንግግር ክህሎት ነው። ሮተሪክን አይተናል። ፓቶስና ሌጎስን አይተናል። ማነው ዛሬ መልካም ነገር የሚናገር? ማነው ዛሬ ለጆሮአችን እንግዳ ነገር የሚያሰማን? አዲስ ነገር ከመስማትና ለጆሮ ነገር ከሚመች በስተቀር በሌላ ነገር አይውሉ ነበርና ይላል። እነዚህ ፈላስፋዎች በእነሱ መካከል ላይ ቆሞ እንዴት ወንጌል እንደሰበከ ኢየሱስና የትንሣኤን ወንጌል እንደሰበከ። ስለዚህ በእነሱ ክራይቴሪያ፣ በሮተሪክም ክራይቴሪያ እሱ አላለፈም። ነገር ግን እሱ የጨረሰው የመጣበት ሐሳብ ምንድን ነው? በእነሱ ክራይቴሪያ ስላላለፈ ኢየሱስንና የትንሣኤን ወንጌል ስለሰበከላቸው አዲስ አማልክትን የሚያወራ ይመስላል አሉ። ኢየሱስና የትንሣኤን አማልክት ለነሱ፣ ኢየሱስና የትንሣኤ መንፈስ ለነሱ አዲስ አማልክት ነው። ሰምተውት አያውቁም። ለጆሮአችን እንግዳ ነገር ታሰማናለህ ብሎ እሱን የገለጸው ኢየሱስና የትንሣኤን ወንጌል የገለጸላቸው። ጉባኤውን ለሁለት ከፍሎ ወጣው። የትኛው ጋር? የሙታን ትንሣኤ በሰሙ ጊዜ ይላል። ጉባኤው ለሁለት ተከፈለ። ቀላል ነገር እንዳይመስላችሁ፣ የሞቱ ትርጉም ቀላል ነገር እንዳይመስላችሁ። ለሁለት ነው የተከፈለው ጉባኤው፣ ለሁለት ከፍሎት ይሄዳል። እንደዚህ ደግሞ እምነት የላቸውም፣ ኤቲስቶች ናቸው። እኔ ይገርመኛል። አማልክታቸውን ደረደርና የፀሐይ አለ፣ የንግድ አለ፣ የእውቀት አለ፣ የቲያትር ሁሉ ብዙ አለ። አማልክታቸውን አየና ድንገት አይኑ አንድ አማልክት ላይ ያለፈና እንደዚህ አለ፣ ለማይታወቅ አምላክ የሚል መሠዊያ አይታወቅም፣ ግን መሠዊያ ሰርቶ ያከብራል። እሱ አያና እንደዚህ አላችሁ፣ እናንተ ለማይታወቅ አምላክ መሠዊያ ሰርታችሁ ታመልካላችሁ፣ እኔ ግን የማመልከው አምላክ አላችሁ። ሃሌሉያ። ከአብርሃም አልጀመረም፣ አብርሃምንም አያውቁትም። ከሙሴም አልጀመረም፣ ሙሴንም አያውቁትም። እሱ የጀመረው ከአፈጣጠር ነው። 66 መጽሐፍ በአራት ዋና ሀሳብ ማስቀምጠው አፈጣጠር፣ የሰው ልጅ ድቀት፣ የክርስቶስ ሞትና የክርስቶስ የክርስቶስ አምላክ ከዚህ ማን ነው? አፈጣጠር፣ የሰው ልጅ ድቀት፣ የክርስቶስ ቤዛነትና የክርስቶስ ዳግም ምጽአት። የጀመረው ከየት ነው? ከአፈጣጠር ጀመረ። እኔ እናንተ ሳታውቁ መሠዊያ ሰርታችሁ ታመልካላችሁ፣ እኔ ግን የማከብረው የማመልከው አምላክ አላቸው። ዓለምንና ሁሉን የፈጠረ ሰማይና ምድር ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጽሐፍ ቅዱሳዊ መሰረቱ የኃጢአት ዋጋ እንዳልኳችሁ ሮሜ ነው። ሁለተኛ ተተኪነቱ ደግሞ መስዋዕት ነው። ኢሳይያስ 53 እርሱ ስለ ኃጢአታችን ተቀጣ። በተለይ ኢሳይያስ 53 ትልቅ ስለ መለኮት የሆነ ትልቅ ድምታ ያለው መጽሐፍ ነው። ሶስተኛ ክርስቶስ የመዋጀት ሞት ሮሜ 3:24 እስከ 25 በደሙ መዳን የሆነልን ማለት ነው። አንደኛ ጴጥሮስ ምዕራፍ 2:24 ኃጢአታችን ተሸከመ። መስቀል የመዋጀት መሰረት ነው። ሶስተኛው ዋና ስለ መለኮት አስተሳሰቡ ደግሞ ተኪ መዋጀት ሰብስቲቲዩሽንስ። እኔና እናንተ ልንሰቀል በነበረው ተሰቀለ። ከአባታችን ከአዳም ከእናታችን ከሔዋን የወረስነውን ኃጢአት የኃጢአት ደሞዝ ሞት ሆኖ ሳለ እኛ ስለኛ አምላክና ጌትነቱን ትቶ ራሱን ባዶ አድርጎ ወደዚህ ምድር መጣ። ከኃጢአት ውስጥ በሆነ ነገር ተፈትኖ ያለፈ ሊቀ ካህን አለን። ስለኛ ግን ኃጢአት አደረገው። እኛ ሞት ያለብንን እሱ ሞተ። እኛ የተረገም ሆነ እሱ ግን ስለኛ ተረገመ። ተተኪነት የሆነውን ሞት ወሰደ። ናገሩ የሚገባን ይሄ ነው። ሃሌሉያ። ኢየሱስ ክርስቶስ በሰው ፋንታ ሞተ። እኛ የሚገባን ፍርድ
እርሱ ተቀበለ። እንደ ቀላል በዓል እንዳታዩት እናንተ አባቴ ብሩክ። ስሬትን አገኘ። የእግዚአብሔር ቁጣ ተረጋገጠ። ፍትህ ተፈጸመ። በመስቀል ስራ ላይ መታረቅ መጣ። ሪኮንሲሊሽን መታረቅ ታረቀ። ኮሮናስ ለእግዚአብሔር ዓለም ሪኮንሲሊሽን የምትሰራው ስራ በመስቀሉ ስራ ላይ ነው። ሰውና እግዚአብሔር እንደገና ተቀራረቡ። ሁለተኛ ቆሮንቶስ 15 ከ18-19 መታደግ መጣ። ሪዴምሽን መጣ። ደግሞ ከኃጢአት ከባርነት ነፃ መሆን ኤፌሶን 1:7 ላይ ድል ተገኘ። በመስቀል ስራ ላይ ብዙ ጊዜ መስቀል ሰዎች የውርደት ቦታ ይመስላቸዋል። ይሄ ብቻ አይደለም። ዮሐንስም ሲናገር ስለ መስቀሉ እንደዚህ አለ፣ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ አስከትላለሁ፣ ወደ ራሴ እስባለሁ። በመስቀል ስራ ላይ ነው። እናንተ የአባቴ ብሩካን፣ እኔና እናንተን ገዛ ኢየሱስ ክርስቶስ። እኔ እንደዚህ እላለሁ፣ ሰይጣን ኢየሱስ ክርስቶስ ሲይዘው እንዲህ አይነት ቃል የተናገረ ይመስላል። በሁለት ዓመት ሕፃን ልጅ ሆነ አምልጠኸኛል፣ በአንተ ምክንያት ሕፃናትን ገድያለሁ ያለ ይመስላል። እናንተ የአባቴ ብሩካን፣ የደህንነታችን ምስጢር ለሰይጣን ምስጢር ነው። በክርስቶስ ሞትና ትንሣኤ እኔና እናንተ እንደምንገኝ ሰይጣን ቢያውቅ ኖሮ ክርስቶስን ባልሰቀለ። መስቀል ከፍታ ፍትህና የእግዚአብሔር መለኮታዊ አሰራር ተገናኙበት። ፍቅር የተገናኙበት መስቀሉ ስራ ላይ ነው። ተፈጸመ። አራተኛ የመዋጀት ሞት ዓላማው ኃጢአትን ማጥፋት፣ ፍትህን ማሳደግ፣ ሰውን ማዳን፣ ከእግዚአብሔር ጋር መታረቅ። መንፈሳዊ ትርጉሙ አንድ 4 ፖይንት ላንሳ። አንደኛ መዋጀት ነፃ ስጦታ። በምን ይመጣ? በጸጋ። ሁለተኛ በእምነት መቀበል የሆነ። ሶስተኛ ህይወትን የቀየረ የክርስቲያን መንፈሳዊ ህይወት መሰረት መስቀልና ክርስቶስ ሞትና ትንሣኤ። መዋጀት ማለት ፍትህና ፍቅር በአንድ ቦታ የተገናኙበት ነገር ነው። እግዚአብሔር ፍትህን አልተወም፣ ነገር ግን ሰውን በፍቅር አዳነ። ይህም በኢየሱስ ክርስቶስ መስቀል ተፈጸመ። የክርስቶስ የሞቱ ዓላማ አንደኛ ኃጢአትን ማስወገድ ነው። ሁለተኛ ፍትህን ማሟላት ነው። ሶስተኛ ሰውን ማዳን ነው። አራተኛ ከእግዚአብሔር ጋር ማቀራረብ። አምስተኛ ዘላለማዊ ህይወትን መስጠት። መንፈሳዊ ትርጉሙ ላይ አፕሊኬሽን አንዳንድ ነገር ብናገር አንድ 4 ቁጥር ልንቀደናገር። አሁንም የፍቅር ከፍተኛ ምሳሌ ነው። መንፈሳዊ ትርጉሙ ሞትና ትንሣኤ ክርስቶስ ሞቶ የፍቅር ወገኖች በጣም ሰፊ ፖርሽን ነው። ብዙዎቻችሁ የምትሰብኩበት ረጅም ነገሮች የሚዳስሱበት ክፍል ነው። ይሄ ደግሞ ቤተክርስቲያን የሞትን ትርጉም ካልሰበከች የኪሳራ ሁሉ ኪሳራ። የትንሣኤው ሚስጥር ልክ ጳውሎስ ኢየሱስና የትንሣኤውን ሚስጥር ሲነግራቸው ነው ይህ ሰብተነው አናቅም ጆሮ የሰጡት። ኃጢአት ከባድ መሆኑን ያሳየበት፣ ኃጢአት ከባድ መሆኑን ያሳየበት። ሶስተኛ ነፃ የጸጋ መንገድ ነው። የዚህ መንፈሳዊ ትርጉሙ የክርስቶስ የሞቱ ትርጉሙ። ከዛስ የአዲስ ህይወት ጅማሬ የት የተጀመረው? መስቀሉ ስራ ላይ ነው። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ ነው። እንኳን ደስ አላችሁ ማለት እፈልጋለሁ። ስለዚህ ማስታረቅ ሞቱ ሰውን ከራሱ ጋር በሞቱ አስታረቀ። የጥልን ግድግዳ አስወገደ። በእግዚአብሔርና በሰው መካከል ያለው ልዩነት አሁን በአይሁድ የለም፣ በምን የለም። ያ የጥል ግድግዳ ምን ሆኗል? በክርስቶስ ሞትና ትንሣኤ ፈርሷል። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ ጌታ ነው።